ነገር ነው ግራ የገባኝ። ምንም ነገር ነው ግራ የገባኝ። ምን እንደማደርጉላ ግራ ገብቶት ብሎኛል። ኧረ እባካችሁን ግራ የገባኝን ግራ እንዳይገባኝ አድርጉኝ። ቡዜ ዛሬ በቢጃማ ሽርብትን ብላ ነው የመጣችው። ቢጃማ ባይዘው ብርቃችን አይደለም። ስንት ሰዓት ነው የወጣው? አንቺ ለምን ተነሳሽ? ሲጀመር እንዴት ተነስተሽ አየሽው? 11 ሰዓት ለሽንት የመጠረኝና ለሽንት ተነሳው። ስነሳ የለም። የት ሄደ? አብርሽ እብድ ቢሆን አብርሽ የተነካ ቢሆን አይፈራም ነበር? ፈሪ አይሆንም። ሲቀጥል ደግሞ በሩ እንዴት አልቆለፍሽም? ለአብርሽ የምትጨነቂ ለአብርሽ የምታስቢ ከሆነ የወንድምሽ ነገር የሚያሳስብሽ የሚያስጨንቅሽ ከሆነ እንዴት ቆልፈሽ ቁልፍ አላነሳሽም? በር ክፍት ትተሽለት ነው የወጣው? ሩታና ኤፋ ናቸው ይዘውት ሄዱ ካልሽ ከውጭ ነው ቁልፍ ያንጠለጠልሽው? ቁልፍ አንስተሽ ከገባሽ አብርሽ ከፍቶ መውጣት የማይችል ከሆነ ሩታና ኤፋ ከሆኑ ከውጭ ከፍተው የገቡት ከሆነ የሆነ እንዴት ነው ዝብርቅርቅ ያለባችሁ ሰዎች አላችሁ። እንደዛ ነው ዝብርቅርቅ ብላችሁ እኛንም ያዘበራርቃችሁን ማለት ነው። እውነት ለመናገር ሄልሚ ደግሞ ስታስመስል ማለት ነው። እንትና ራሱ የሚያስጨንቅ ነገር እኮ ነው። አይኖ በጣም የሚያስጨንቅ ነገር ነው። እኛንም በጣም የሚያስጨንቅ። ተረጋጊ። አንቺን ደግሞ ስኳር አለብሽ፣ ግፊት አለብሽ፣ ድንገት ለጥት ያለሽ። ተረጋጊ። ተረጋግተን ነው ሄደን የምናገኘው የምናመጣው። ከየት ወዴት የት ሄደ የት ገባ? ይሄ አሁን የዛሬ አይደለም፣ የዛን ቀን እደር ተብሎ አደረ፣ በማግስቱ ነካው ማለት ነው። ዛሬ ወደ ስንተኛ ቀን ይሆናል ማለት ነው? ሳሉት መቼ ይሄ ቪዲዮ እንደተቀረጸ ሳሉት በዛ በማግስቱ ማለት ነው። ሄርሚ መጣች። እንዴት ለሄርሚ ምን አስደወላችሁ? ምን አገባት ሄርሚ? እነሱ ጋር ዳይሬክት አትደውሉም ወይ? ዳይሬክት እነሱ ጋር አትሄዱም? ከተጠራጠራችሁ እነሱ ናቸው ብላችሁ ሄርሚ ህግ ናት? መንግስት ናት? ምንድን ናት ሄርሚ? ሄርሚ ጋር ደውለሽ ሄርሚ ነይ ግቢ፣ ችግር የለውም ግቢ፣ በሩ ክፍት ነው። እሷም ደግሞ ማስመሰል የት ሄደ? ከእነሱ ውጭ ማንም አልወሰደው፣ እነሱ ናቸው። ወይ ግራ ያጋባሽና ድሮም ግራ እንደገባሽ ነሽ። ግራ ገብቶሻል፣ ራስሽ ግራ ገብቶሽ ልጆችሽን በአግባቡ ግራ ሳይገባሽ ማሳደግ ያቃተሽ እሱን ወንድምሽን ግራ ሳይገባ እንደው ወደ ራስሽ ልትመልሺው ፓለው። እንዴት አዋቂዎች ናችሁ! እንዴት ጥሩ መልዕክት ታስተላልፊያለሽ! እባክሽ እንዴት ጥሩ ስራ ትሰሪያለሽ! ግፊትሽ በተነሳና ይዞሽ በሄደ ምን ይሻለኛል? ምን ላድርጊ? ይሄን ሆዷንና ይሄን ቂጧን እንዲያርጋለሽ ምን ይሻለኛል? ምን ላድርጊ? አይታያችሁም? የለኝማ እኔ ሆድ የለኝ ቂጥ የለኝ። ኬት ይመጣል ግን አለኝ፣ እግዚአብሔር ይመስገን። ሆድ ግን የለኝም፣ አልወድም ሆድ። ስፖርት የሚባል ነገር እኮ አለ ወዳጄ። ስፖርት እየሰራሽ እናቴ ሴክሲ ትሆኛለሽ። የምን ዝም ብሎ ሆድን መንፋት ነው። መብላት መብላት መብላት፣ ማግበስበስ፣ መጠጣት፣ ማግበስበስ፣ ሆድና ቂጥሽ እስኪለይ ድረስ፣ ሆድና ጡትሽ እስኪለይ ድረስ አትሁኝ። ምንም ቢሆን ያው ምንም ልጅ የወለድሽ ምን ብትሆኝ በቃ አንቺ እንደምትይው ሆነ ገና ነኝ ነው የምትይው። እኔ እኮ በጣም የሚገርሙ ናቸው። በምን አይነት መንገድ ልንመልሳቸው እንችላለን? እናንተ እናቴ ህግ ብትሄዱ ህግ እናንተን ነው የሚጠገራችሁ። በፍቅርም በፍላጎትም ብትይዙ ያው ናችሁ እናንተ። ወይ ምን አለ ልጁን ተታችሁት የራሳችሁን ኑሮ ብትኖሩ። ዴቭ ሚስት ጋር አትናፍቅም? ልጆች ጋር አይናፍቁም? አትሄድም ሚስት ጋርና ልጆች ጋር። አሁን ደግሞ ሄርሚን እናንተን እናቴ ኪስ እያሳሳሙ ኪስ እያለባበጡ ነው እንግዲህ። ሚስትክ ደግሞ ይሄንን ታይና ጦርነት ታነሳለች። በቃ ያልሰለጠናችሁ ስለሆናችሁ ጅልጦች ስለሆናችሁ በኤአይ በተለያየ ነገር ህይወታችሁ የምበጠብጡ ሚዲያ ላይ እንዳሽን ስለፈላችሁ ትገባላለች ሚስትክ። እቺ ማናት? አብርሃት እየሰራ ነው፣ አብርሃት እየወልክ ነው፣ አብርሃት እንዳደርክ በምን አውቃለሁ? ይሄው ስትሳሳም እንግዲህ አንዳንድ ሰዎች ያው ሪል ሆኖ ስለሚያገኙ አሁን ይሄ ሪል የተሳሳማችሁ ነው ይመስለው። እውነት ለመናገር ትሳሳማላችሁ እንዴ ከካሜራ ጀርባ? እኛ እኮ ማናችሁም አናምናችሁ። ማን ያውቃል? ትሳሳሙ ይሆናል። ዳኒንና ሙዜንም ሲለባበጡ አይተናል። እንግዲህ አይደል ነው ኪስ በአሁን ሰዓት ላይ ቀላል ነው ይዞ ልምጥጥ ሽምጥጥ ነው እናቴ። እንኳን ኪስ አይደለም ይቅርና እናቴ ሁሉ ነገር ሚዲያ ላይ እንካችሁ ነው። ክብር የሚባል ነገር የለም። ከጠየቀሽ ሳምንት 15 ቀን እንኳን ማስለፋት ማስፈጋት ብሎ ነገር የለም። አረንካ ምን አባቱ አፈር ለሚበላው ለሚበሰብሰው አንዴ ስጭኝና የልቤን አርሰው ትበያለሽ፣ ትሰጪዋለሽ፣ አለቀ በቃ። እንዴ ለምንድን ነው ይዤው የምኖረው? ለምን ይዤው ሞተው ትያለሽ? እያማረሽ አንቺ ስለምትቀሪያለሽ እሱ ስለምን እያማረው ይቀራል?
ከዛ በኋላ ላይ ህይወትሽን መበጠጥ ትጀምሪያለሽ ማለት ነው። ይሄ መረጃ ማስረጃ የሚሉት ነገር ይይዙባችኋል። እኔን ካላደረግሽኝ፣ እኔን ካላወጣሽኝ፣ እኔ ከኔ ጋር ካልሆንሽ፣ ከኔ ጋር እንዲህ ካልሆንሽ ይሄን መረጃ አወጣብሻለሁ። ይኸው የጽጉ መረጃውን ተደረሰበት። ጽጉ ምንም እንዳላደረገች እኔ ሲጀመርም ብያለሁኝ። በኮመንት ራሱ ያው ኮመንት ነው የሰው ህይወት የሚያጠፋውም ኮመንት ነው የሰው ህይወት የሚመልሰውም ብያለሁኝ ብዙ ጊዜ ላይ። እሱ ደግሞ ብዙ ኮመንታተሮች ያሉትን እኔ በወዳትም ባፈቅራትም ከኔ ጋር ማድረግ ካልቻልኩኝ የጽጉን እንዲህ እያለ የሚያስፈራራው ዳኒ ራሱ ነው። እኛ አንቺ ሳትነግሪን በደንብ ነው የምናውቀው። ጽግዬ ዳኒ የራስ ህይወት የለው፣ የሰው ህይወት እየበጠበጠ እያስበጠበጠ ከዚህ የሆነ ነገር እየተቀባበለ እዚህ ደግሞ ለሱ እያቀበለ የሰው ህይወትን ይበጠበጥ ነው ዳኒ ሴት አውል የባሰበት ከዛ ከማነው ስሙ ማለት ነው። ይሄ ማነው ዛሬ ደግሞ የሆነ ሰው ጭራሽ እንደ ሬሳ አድርገው እሱን ራሱ ለህግ አካላት ላክ ሰውን እንደ ሬሳ አድርገው አፍነው የሚያሰቃዩ እንዲህ አይነት ዩቲዩበሮች በፈሉበት ዘመን ላይ ነው ትውልድ ምን አገባሽ ምናምን እያለች ቂጧን እየቆላች እኔ ጋር መታ አጥፊ አስጠፊ ብላ የምትለኝ ማለት ነው። አንቺ ከስልክሽ ላይ ታጠፊያለሽ እንጂ እኔ ምንም ስላልሽኝ አላጠፋም። ማንም ምንም አያገባም። ስልኩ የኔ እንጂ ያንቺ አይደለም። አጥፊ አውርጂ ልትኝ አትችይም። አንቺ ስልክ ላይ የምትለጥፊውን አውርጂ ልልሽ አልችልም። አይመለከተኝም። ወደሽ ፈቅደሽ እስካለጥፉ ድረስ ትክክል የሚሆን ስህተት ማለት ነው። እኔ ግን የተሰማኝን መብቴ ነው። ስህተት የሚሆን ትክክል በራሴ ፔጅ ነው የለቀኩት። ማንም ጋር አልደረስኩም። ተው ነው የምለው። የመለጠፍ መብቴ ነው። የመናገር መብቴ ነው። የመናደድም ያለመናደድም ያም የራሴ መብት ነው። ለምን ብናደድም ባልናደድም የሚመለከታችሁ ነገር የለም። ደግሞ ምን አገባኝ ለዚህ ቁጭ ብሎ ገንዘብ ለሚለቀቅም ትውልድ ልናደድ እንዴ? ለቀሪው ትውልድ ነው የሚያናድደኝ። ባይገርምሽ ቀሪው ትውልድ ከአንቺ ምን እንደሚማር ሳይ ነው የምናደደው። ያ ነው የሚያናድደኝ እንጂ የማንም ተርኪ ሚርኪ ሚዲያ ላይ መታፋን ስለከፈተች እኔ ልናደድ አላወቅሽኝም ማለት ነው። ለዛ ነው አልፈርድባችሁም ስላላወቃችሁ። አንቺ እንደዛ ሲያንገበግባቸውና አልቀመጥም። እኔ የምፈልገው አብርሽ ብንናገር እናልቃለን፣ ሳንናገርም ብንቀር እንሟጥጣለን። ያ ማለት አንዳንዴ ቡዜ እርግጠኛ ነኝ እንትኗ ጨምሯል። ዛሬ ደግሞ ግፊቷ ይነሳና ነገ ቡዜ ሆስፒታል ገብታ ነው የምንሰማትና የምናገኛት። ዳኒም ራስ ማነው ሰው ይሄ ዳኒ ቆይ እንዴ ሲደወልለት ስልክ አላነሳም አለ። ዳኒ ነው ይዞት የወጣው። ከዛ ሲደውሉለት አላነሳ አለ። ዳኒ ነው ያስወጣው። ቁልፍ ለማን የሰጠሽው ቡዜ? አንቺ ራስሽ ቁልፍ ሰተሽ ልጁን እንዲወጣ አስደርገሽ አንቺ ራስሽ በርሽን ክፍት አድርገሽ አብርሽ እንዲወጣ አስፈቅደሽ ዛሬ እዚህ መተሽ ዋይ ደረት ልምታ ልቀቁልኝ፣ መንገዱን ፈረሱን የኔው ነው ልቀቁልኝ ዋይ ልበላሽ። አስመሳይ እስስቶች እንደናንተ ደግሞ አስመስሎ እንትን የሚላለ ይሄን እንዳለ እየላኩኝ ነው እናቴ በውስጥ እየላኩ ነው። አንቺ ጋር ብታጠፊውም ሌላው ጋር ዳውንሎድ ነው እየተቀመጠ ነው። እናንተ የምትሰሩት ስራ ትውልድ አብካኝ፣ ትውልድ አጥፊ። እናንተ ወደፊት ዘር የሌላችሁ፣ ዘር ማትቀጥሉ፣ ዘር ማታስቀጥሉ፣ የሰው ዘር እንዲጠፋ የምታደርጉ የሰው ዘር አብካኞች፣ የሰውን ልጅ እንዳያድግ፣ እንዳይለወጥ፣ እንዳይሰራ፣ በጥሩ ስነ ምግባር ትዳሩን እንዳይዝር፣ ትዳሩን እንዳይመራ፣ ፍቅሩን እንዳያንትን እንዳይ እያየን ስለና አላዛርማ ምንም ነገር ማለት ባልፈልጉላ እንደው ፎቶአቸውን ሁላ ስልኬ ላይ ባለጥፍ ምን ያህል እድለኛ ነኝ። ምክንያቱም ጭራሽ እንደውም ገብቼ ሁላ አላያቸው ተውኩኝ ማየት ሁላ ማለት ነው። በቀደም ከዛች ሴቷ መረጠ ይሄው የምትሆነው መረጠ ብላ ከአንዷ ተቀልባ ከመጣች ከብት አንዷን መረጠችና ከዛ በኋላ በቃ ማየት አልፈልግም። ምክንያቱም ህጉ እንደፈለጋችሁ ስሩ፣ ፈረሱም ሜዳውም የእናንተ ነው፣ ሲፈልግ ይማር ሲፈልግ ገደል ይግባ ብሎ የወጣለት ትውልድ ስላለ አይመለከተውም። ህግ ልጅ የለውም። የህግ አካላት ልጅ የለውም። ጎረቤት እህት ወንድም አይኖረውም፣ የለውም። ብቻውን ተፈጥሮ ብቻውን የሚኖር ብቻውን የሚሞት ነው። ነገ ቤቱ ምን እንደሚገባ ነገ ቤቱ ምን እንደሚጠብቀው አያውቅም። ስለዚህ እነሱ ትተዋቸዋል። እነሱ ህግ አካል ነኝ እያለ አንድ ሰው የሚሰራውን ስራ እዛ ከነሱ ጋር የዩኒፎርም እየለበሱ ዩኒፎርም እያወለቁ እያየን ነው። ህግ አስከባሪው ሌባ፣
ህግ የማያከብረው ሌባ ማን? ዛሬ ሀይሚና ብሩክ የሰሩት እንዲህ ጥሩ ነገር ስትሰሩ ትወደዳላችሁ። በቃ በራሳችሁ ቃለ መጠይቅ የተደራረጋችሁ፣ በራሳችሁ ፍቅራችሁን እየተገላለጻችሁ፣ በራሳችሁ የምትፈልጉትን የምታደርጉትን እየሆናችሁ ግለጹ፣ ስሩ፣ ተጠቀሙ። ከዛ በተረፈ ግን የማይሆን ስራ ስትሰሪ ወደሽ ትረገጫለሽ። ማነሽ አንቺ? ምንድነሽ አንቺ? ማን ስለሆንሽ ነው የማትረገጪው? ጥሩ ስትሰሪ ይጨበጨብልሻል። ሁሌ እንዲጨበጨብልሽ የምትጠብቂ አንቺ ማነሽ? ገባሽ? ስትረገጭም ደግሞ አሜን ብለሽ መቀበል። ከስተትሽ መርማሪ ያለብሽ ራስሽ ነሽ እንጂ ሁሌ ሰው እየወደደኝ፣ ሁሌ ሰው እያከበረኝ፣ ሁሌ ማነሽ አንቺ? ምንድነው? የትኛው መላእክት ነሽ? የትኛው ፈጣሪ ነሽ? ስለዚህ እንዲህ አይነት ነገር ራሳችሁ እየተጫወታችሁ ከዚህ በፊትም ከአንዴም 2 3 ብያለሁኝ። ራሳችሁ እንዲያረገችልኝ፣ እንዲሰራችልኝ፣ እንዲሆነችልኝ፣ እንዲሆንኩለት፣ እንዲያረኩለት እያላችሁ ብዙ ነገር መስራት ትችላላችሁ ብለናል። እኛንም ስሙን። እናንተን እንደምንከተል እኛንም ተከተሉ። እኛ እናንተን እንደምናበረታት እናንተም እኛን አበረታቱ። ሰውን አትናቂ። ራስሽ የተናቅሽ ነሽ ሰው የምትንቂው። በነገርሽ ላይ ራስሽ የተናቅሽ፣ የተናቀ ነው ሰው የሚንቅ፣ የወደቀ ነው ሰውን እንደ ውዳቂ የሚያየው። ሲነገርሽ ደግሞ ትክክል ልክ ናቸው ብለሽ ህዝብ ክብር ካላችሁ፣ ለተመልካች ክብር ካላችሁ፣ ለተመልካች የሚቀርብና የማይቀርብ መለየት አለባችሁ። ለተከታይ ክብር ካላችሁ፣ ለተከታይ የሚቀርብና የማይቀርብ መለየት ግድ አለባችሁ። ጥሩ ብቻ ሁሌ ብቻ ይጨብጨበልን፣ ሁሌ ለኛ ብቻ ጥሩ እንባል አትበል። ሰው ነሽ፣ ትሳሳቻለሽ፣ ታጠፊያለሽ። ስታጠፊም ደግሞ ኖ መባል አለብሽ። ጥፋትሽ እየተጨበጨበልሽ እንድታድጌ አንቺ ማለሽ። ስለዚህ ዛሬ ጥሩ የሰራችሁትን ስራ እናመሰግናለን። ቤኒንም እናንተና ይዘውታል። ልክ በቃ አብረሽ በቁጥጥራቸው ስራ ያለው ይመስላል። እንደነዚህ አይነት ሴታውን ወንድ ልጅ የመድኃኔዓለም ያለ እኔ ቡታጅራዎችማ ነው ቀሚስ ለብሳችሁ ወንዶቹ፣ ሴቶቹ ሱሪ ለብሳችሁ ብትቀያየሩ ደስ ይለኛል። በቃ በሪያሊቲው ከካሜራችሁ ጀርባ ማለት ነው። ምክንያቱም የምናያቸው ወንዶች ሴቶች፣ ሴት አውሎች፣ ሴት የዋለበት የሚውሉ የሴትም ማንነት የሌላቸው የወንድ ማንነት የሌላቸው ናቸው የምናያቸው። እነዚህ አሁን ነገ ወንድ ሆነው ፍቅረኛ አለኝ ፍቅረኛ ላስተዋውቃችሁ ይላል። ሴት ከነሱ ጋር የምትመጣ ሴትን እስከማይድረስ ነው እየጓጓ ያለሁት። በነገራችን ላይ ነገሩ እዛው ቡታጅራ ውስጥ ያለች ሴት ናት። መቼም ምን በሚዲያው ላይ ያሉት ሀረብ ሀገር ያሉ ሴቶች ይሄን ያንዱን ወዷለች ማይካድ ሀቅ ወዷለች። ልቧ ተንጠልጥሏል። የምታገኝበት ጊዜ እንጂ ያጣችው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ።